ከሰይጣን በላይ ጠላታችን ቅርባችን ያለ የኛ ክፉ ንግግር እስካልቀየርከው ድረስ ከሱ ነፃ መውጣት አትችልም። ሰይጣንን በአንድ በኢየሱስ ስም ታባርረዋለህ። ምንም ሊደረግባችሁ ይችላል። ሰው ምንም ሊያደርግባችሁ ይችላል። ያደረገባችሁ ድርጊት እንድትረግሙት ዕውቅና አያሰጣም፣ ይቅር ማለትን እንጂ። መንፈሳዊውን ነገር ይጎዳበታል የሚራገም ሰው ወይም ክፉ የሚናገር ሰው። ተራጋሚዎች ደስተኞች ሆነው ታውቃላችሁ? ሰላም አግኝተው አይታችሁ ታውቃላችሁ? የለም። ብዙ ጊዜ ጠንቋዮች ሞቱ ምናምን ሲባሉ ለሰው መልካም አደረግን ይላሉ አይደል? ያን ሲረግሙ ሲሞቱ ግን እንደነሱ ከባድ መጥፎ የተሰቃየ አሟሟት ጣሚያቸው የሚበላሽ ሰው አለ? የለም አይደል? ለሰው ሰውን ሲረግሙ ማንን እየረገሙ እንደሆነ አያውቁም። ራሳቸውን እየረገሙ እንደሆነ አያውቁም። ራሳቸው በዛ ውስጥ ተተብትበው ሰላም የላቸውም፣ ደስታ የላቸውም፣ ጤና የላቸውም፣ ምንም ነገር አያስደስታቸው። እናንተ ያለ የሌለ ኃይላችሁን ተጠቅማችሁ አድርጉላቸው፣ ከምንም አይቆጥሩት፣ ደስታ የላቸው እንጂ ሰርፕራይዝ ሆነው ልጆቼ ልባርካችሁ አይመጣላቸውም። እናንተን የሰጠኝ እግዚአብሔር አይመጣላቸው። ሁሉን ነገር ሰርቶ በእጃችን አስረክቧል። ለተሰጠን ህይወት ደግሞ ተጠያቂዎችም ነን። ህይወቱን ጌታ ሰጥቶናል። የሰጠንን ህይወት ደግሞ የምንኖርበትን የህይወት ማንዋል ሰጥቶናል። መመሪያ፣ ደንብ፣ ድንጋጌ፣ ስርዓት ሰጥቶናል። በዛ ልክ እኛ ስንኖር በዚህ በተሰጠን ህይወት ተጽዕኖ ልክ መኖር እንችላለን። አንዳንድ ጊዜ እንደ አማኝ ግድም አይሉን ትኩረት የማንሰጣቸው ነገሮች አሉ። ስለ ንግግር ላይ ሰው ብዙ አይደለም፣ ድርጊት ላይ ነው ሰው ብዙ። ጌታ ደግሞ ንግግር ላይ ያተኩራል። ደግሞም እውነት ነው። ይሄንን ህይወት ራሱ የተቀበልነው በምንድን ነው? በንግግር ነው። ልባችን አመነ በሉ የተባልነውን አመንና ተናገር ነው። ስንናገር እኛ ላይ ህይወት ሆነ። እንግዲህ የህይወት አቅጣጫችን መስመሯን የያዘችው ወደ ጌታ የመጣችው ይሄንን ማንነት ያገኘ ነው። እምነት ከምን ጋር? ከንግግር ጋር። እስቲ ከንግግር ጋር በሉ። የሚያምኑ ሁሉ እንዲድኑ እግዚአብሔር አስቀድሞ በስብከት ሞኝነት የሚያምኑ ሁሉ እንዲድኑ አስቀድሞ ወንጌልን ለማሰበከ ይላል። ለአብርሃም ሰበከ ይላል። እንዲድኑ በምን? በእምነት በንግግር። ጌታ ይመስገን። እና ዛሬ ስለሱ ነው የምናወራው። ኔጋቲቭ የሆኑ ንግግሮችን እናያለን። ምንድነው የሚፈጥረው? ሰው በተደጋጋሚ መጥፎ የሆነ ኔጋቲቭ የሆነ ንግግር በራሱም ላይ፣ በስራውም ላይ፣ በቤቱም ላይ፣ በአካባቢው፣ በሁሉ ነገሩ ላይ ሲናገር ምን ይፈጥርበታል? ምንድነው ሊሆን የሚችለው? በምንስ አይነት አቅጣጫ ደግሞ ተጽዕኖ ውስጥ ይገባል የሚለውን እናይና ደግሞ ችግሩን ወደ መፍትሄው ደግሞ እንመጣለን። አሜን። ምክንያቱም የጌታ ቤት ሁልጊዜ ያለው ምንድነው? መፍትሄ ነው። መፍትሄውን ሲያቀርብ ግን ችግሩን አሳይቶ ነው። ችግሩ ማንጋ ነው ግን? እኛ ጋር። መፍትሄው ማንጋ ነው? እንዲህ ይላል አንደኛ ጴጥሮስ ምዕራፍ 3 9 እና 10 ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ቁጥር 10 ያዝ አድርጓት እሷን። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከሁሉ ሰው ፊት ምን አለ? መልካም ሕይወት አለ፣ መልካም ቀን አለ። እግዚአብሔር ለማንም ሰው ክፉ ሕይወት አላዘጋጀም፣ ክፉ ቀንም አላዘጋጀም። ከፊታችን ከእያንዳንዳችን ፊት መልካም የህይወት ዘመን አለ። መልካም የምንላቸው የምንደሰትባቸው ቀናቶች አሉ። እነዚህን መልካም ህይወቶች ማለት ሰላም ያለው፣ ደስታ ያለው፣ ረፍት ያለው፣ በረከት ያለው፣ ሞገስ ያለው፣ እርፍ ያለን ህይወት ለመኖር ምናችሁን ከልክሉ አለ? አንደበታችሁን ከክፉ ቃል ከልክሉ፣ ወይም ደግሞ በክፉ ፈንታ ባርኩ እንጂ በክፉ ፈንታ ክፉን ምን አትበሉ፣ አትመልሱ። ለምን? በረከትን ለመውረስ ምን ብላችኋል? ተጠርታችኋል። በረከት የምትወረሰው በባርኮት ቃል ነው እንጂ በክፉ ቃል አይደለም። የምትናገሩት ቃል መልካም ህይወት ዘመንን ሊያሳያችሁ፣ መልካም ቀኖችን ሊያሳያችሁ፣ ወይም ከመልካም ቀን ሊያጎድላችሁ፣ ከመልካምም ህይወት ሊያጎድላችሁ ይችላል ነው የሚለው። የሰማችሁ ነው። እንዲህ ማለት ነው። ልጅ እናንተ ለልጆቻችሁ ጥሩ ምግብ አብስላችሁ ፊት ለፊታቸው አቀረባችሁ፣ ንጹህ ቆንጆ። ልጆች ያንን ምግብ ባልታጠበ እጅ፣ በቆሸሸ እጅ፣ ባክቴሪያ ምናምን በነካካው እጅ ቢበሉት ጤናቸው አይጎዳም? ይጎዳል አይደል? ንጽህናን መጠበቅ የማንም ድርሻ ነው? የልጆችም ድርሻ ነው። ለዚህ አይደል አስቀድመን ምግቡ ተዘጋጅቷል፣ ሄዳችሁ እናስታውሳቸዋለን። እጃችሁን ታጥባችሁ ነው ብቻ አይደለም፣ በሳሙና ታጥባችሁ ነው። አንዳንዴ እንኳን የታጠቡ ካልመሰላችሁ ልጆች ከሆኑ እስቲ እጅህ ትሉና እጃቸውን ምን ትላላችሁ? ተሸቱታላችሁ። በምን ታጥበው እንደሆነ ለማረጋገጥ በሳሙና። ያለበለዛ ንጹሑ ምግብ ምን ይሉታል እነሱ? ያበላሹታል፣ ይበክሉታል፣ ይመርዙታል። እጃቸው ላይ ባለ ቆሻሻ ያኔ ሲበሉት ጤነኞች ላይሆኑ ይችላሉ።
ልክ እንዲሁ ነው። ሕይወትን ጌታ ሰርቶ ሰጥቶናል። የሰጠን ሕይወት ንጹህ ነው። የሰጠን ሕይወት የከበረ ነው። አሜን። የሰጠን ሕይወት የደስታ ነው፣ የረፍት ነው፣ የድል፣ የስኬት፣ የክንውን ነው፣ የጤና ነው። እኛ ግን በምንናገረው ንግግራችን ያንን ሕይወት ምን ልንለው እንችላለን? ልናበላሸው እንችላለን፣ ልናቆሽሸው እንችላለን። የሰማችሁ ነው። ሕይወትን ማየት የሚፈልግ ሲል አልሰራውም እንዴ? ጌታ ሰርቶታል። ማለት የተሻለ ነገር ሁልጊዜ ከፊታችን ስላለ በየደረጃው እናገኘዋለን። መልካም ቀኖች ለኛ አሉ። ጌታ ይመስገን። ጌታ የሰራው አሜን። የምድር ኢኮኖሚ፣ የምድር ፖለቲካ፣ የምድር ምሁራን ሊቆች አይደሉም። ያዘጋጀው ማን ነው? ጌታ ነው። እነዚህ ሁሉ ምድር ላይ ያሉ ወቅታዊ ናቸው፣ ወቅት አላቸው። ከነገሮች ተነስተው ነው ሊያምሩም ሊበላሹም የሚችሉት። ጌታ የሰራው ግን ከወቅት በላይ ነው። ጌታ የሰራውን ስራ ወቅት ሊያበላሸው አይችልም። ምድራዊ ወቅት ቢበላሽ የሰጣችሁ ሕይወት ይበላሻል? ንገሩኝ። ምድራዊ ወቅት ቢያምር፣ ወቅቶች ቢያምሩ፣ በመቀያየር ቢያምሩ የተሰጣችሁን ሕይወት ማሳመር ይችላሉ? አይችሉም። ምክንያቱም የተሰጠን ሕይወት የተዋቀረው በራሱ ስጋና ደም መቆረስ በሕይወቱ እንጂ ምድራዊ ኤሌመንት አልገባበትም። ንጥረ ነገር የለውም። ጌታ ስሙ ይባረክ። ያንን ደግሞ የተቀበልንበት በሩ ምንድን ነው? ንግግር ነው። በእምነት የሆነ ምን ንግግር። ያንን ሕይወት በዛ መጠበቅ የምንችለውም ደግሞ በምንድን ነው? በዚህ ንግግር። እኔ እግዚአብሔር ልጅ ነኝ፣ እኔ የተባረክኩ ነኝ፣ እኔ የሰላም ሰው ነኝ፣ እኔ የረፍት ሰው ነኝ፣ እኔ የስኬት ሰው ነኝ፣ እግዚአብሔር አባቴ ነው። አሜን። በእኔ ያለው በዓለም ካለው ይበልጣል እያል በምንናገርበት ጊዜ በየትኛውም የሕይወት ደረጃ አቅጣጫዎቻችን ይህን መልካም ሕይወት የመኖር እድላችን ሰፊና የተረጋገጠ ነው። የምንናገረውም ነገር ደግሞ ኔጋቲቭ ከሆነ እኛኑ ራሳችንን ምን ያደርገናል? አፌክት ያደርገናል። ደስተኛ ነኝ ስትሉ እኮ ደስታችሁ እየበዛ ይሄዳል። አዝኛለሁ ስትሉ አዘናችሁ ፊል ታደርጉታላችሁ፣ እየጨመረ ነው የሚሄደው። ሕይወታችሁ የምታጠበጥበው ብታውቁም ባታውቁም በንግግራችሁ ዙሪያ ነው። ምክንያቱም የእግዚአብሔርም ቃል ምሳሌ ላይ ሲናገር እንደዚህ ይላል፣ ሞትና ሕይወት በምላስ እጅ ነው ይላል፣ በአንደበት እጅ ነው። ሰላማችሁን ሕይወት ልትዘሩበት ትችላላችሁ በንግግራችሁ፣ ሰላማችሁን ልትገሉት ትችላላችሁ በንግግራችሁ። በቀላሉ ፍቅር በምን ይገለጣል? ለመጀመሪያ ጊዜ በንግግር። ያገባችሁ ሰዎች ወደ ኋላ ሂዱና፣ ያው በአብዛኛው ወንድ ስለሆነ ፍቅሩን መጀመሪያ የሚገልጠው የሴቶቹ ይቀመጥና የመጀመሪያ ጊዜ ዛሬ አግብታችኋቸው ይሄን ለረጅም ጊዜ ቆይታችሁ አሁንም በብዙ ፍቅር እንድትኖሩ ያደረጋችሁ የመጀመሪያው ሰዎች ወደ እናንተ ሕይወት የገቡበት ምንድን ነው? ንግግር። እወድሻለሁ። አለቀ። ሁሉ ነገሯን አስጥሎ አክንፎ ከባል ካንተ ጋር ያጣበቃት የመጀመሪያው ነገር ምንድን ነው? ይሄ ንግግር። እወድሻለሁ። እዛ ውስጥ እምነት አለ፣ እዛ ውስጥ ተስፋ አለ፣ እዛ ውስጥ ዋስትና አለ። አያችሁ፣ ምንድነው ሰው አባትና እናቱን ከሚስቱ ጋር እንዲጣበቅ ያደረገው? የመጀመሪያው ነገር ምንድነው? ፍቅር ነው። በምን ወጣ ግን? በንግግር ወጣ። ምን ይኑረው እንዴ? ገና ወድሻለሁ ሲላት ምን አለህ ነው የምትለው? አላችሁ እንዴ ተብላችኋል ወንዶች ነው የመጣው። ይሄ ቃል የእውነት ፍቅርን ይዞ ከመጣ እኔም ምን እልሃለሁ? ወድሃለሁ አደል? ቢበዛ እንኳን ያ እንኳን ደርሶ ተግደርድራ ከሆነ ላስብበት ወይ ልጸልይበት። ግን ምን ብሏታል? ደርሷታል። ከዛን ጊዜ በኋላ የእውነት ትጸልይ እንጂ የምትሰማው ማንን ነው? ያንን ቃል ነው። በቃ አዎ ጸልያለሁ፣ እንግዲህ በቃ የጌታ ፈቃድ እንደሆነ አረጋግጫለሁ፣ እሺ ብላ ራሷን ትሰጣለች አደል? በምን? በንግግር። እዚህም ጋር የሚለው እንደዚህ ነው። ሕይወትን ሊያይ የሚወድ መልካም ቀኖችንም ሊያይ የሚፈልግ ሰው ማለት መልካም ነገሮች በምን ይገባሉ? በንግግር ይገባሉ። ቅርጽ ታስይዟቸዋላችሁ፣ ታመቻቿቸዋላችሁ። ትልቁን እኮ የሰውን ሕይወት አመቻችታችኋል እኮ በንግግር። ምን ቀራችሁ? ዝርፍ አድርጋችሁ እኮ ነው የወሰዳችሁ። ምን ቀራችሁ? ሰውን የሚያክል በምን? በንግግር። ምድር ላይ ካለ ሰው ሁሉ ይልቅ ሰውየው በስዕል እሷ ውስጥ እንዲቀመጥ አድርጓል። ምን? ንግግር። ከዛ በኋላ በህልም ሁሉ በጣም ነው። ይሄ ሁሉ የሆነው በምንድን ነው? በንግግር። አያችሁ፣ ንግግር የምንናገረውን ነገር አካል አስይዞ የማቅረብ ኃይል አለ፣ የማቅረብ ጉልበት አለ። ስለዚህ ሰው መልካም ነገር የሚናገር ከሆነ መልካም ነገር ወደ እርሱ ይመጣል። ክፉም ነገር የሚናገር ከሆነ ክፉ ነገር ወደ እርሱ ይመጣል። የእግዚአብሔር ልጆች ሆነን መንፈስ ቅዱስ ተሞልተን ስልጣን ተሰጥቶን በእግዚአብሔር ፊት የምንቀርብበት መብት ኖሮን እንደ አባት እየሰማን እንደ ልጅ እየተሰማን እንደ አባትና ልጅ ህብረት እያደረግን በእኛና በእግዚአብሔር እንኳን መካከል ያለውን ግንኙነት አንደበታችን ምን ሊለው ይችላል? ሊያበላሸው፣ ሊያሻክረው ይችላል። እስራኤላውያኖችን ከግብፅ አወጣቸው። ምድረ በዳ ላይ እግዚአብሔር
በየዕለቱ ድንቅን ተአምራት ስለሚያደርግ ለዛሬ ምን ጎሎት ነው ለነገ ተአምር የማድረግ አቅም ምን ጎሎት ነው ዛሬ ለነገ የሚሰበስቡት በሱ ፊት? ይሄ ሐሳብ ግን እነሱ ጋር የለም። እነሱ የዛሬ ሰዎች ናቸው። በማጉረምረማቸው ብዛት ምን ሆኑበት ይላል። ተመልሶ ምን ሆናቸው ይላል? ጠላት ሆናቸው ይላል። በምናቸው ብዛት? በንግግራቸው። አያምኑም። የሚናገሩትም ደግሞ ጥሩ ንግግር አይደለም። ልብ በሉ። እግዚአብሔር ከነርሱ ጋር እያለ ሕይወታቸው ግን ምንድነው? መራራ ነው። የሰማችሁ ነው። ደስተኞች አይደሉም። ስጋት አለበት። ረፍት የላቸው፣ መደላደል የላቸው። ከነርሱ ጋር ሆኖ በየቀኑ 40 ዓመት ድንቅን ተአምራትን ያሳያቸው ነበር። ልብ በሉ። የመጀመሪያው አንዱ ሁሌ ይደንቀኛል። በቀን በምን ይላቸዋል? በደመና፣ በማታ ደመናና እሳት ሁለት አዘጋጅቶ አይደለም እግዚአብሔር። ሌሊት ላይ ደመናውን ምን ያደርገዋል? እሳት ያደርገዋል። ሲነጋ ፀሐይ ሲሆን ደመናውን ምን ያደርገዋል? ደመና ያደርገዋል፣ ጥላ ያደርገዋል። ብቻውን ይሄ ምንድነው? ተአምር ነው። ለምንም ነገር እግዚአብሔር እንደማያንስ በየትኛውም ወቅት በየትኛውም ጊዜ ተመሳሳይና ተመጣጣኝ እንደውም ከዛ ያለፈ ከዛ በላይ የሚያደርጋቸው ብቃት እንዳለው ማስረጃ ነው። ግን ለምንድነው ሕይወታቸውን አንካሳ ያደረገው? ምናቸው ነው? ንግግራቸው። ያጉረመርማሉ። ክፉ ተናጋሪዎች ናቸው። አብሮ እያለ እግዚአብሔር አብሮ እያለ። ልክ ለእኛም እንደዚህ ነው። መልካም ቀኖችን ማየት ከፈለጋችሁ አንደበታችሁን ክፉ ከመናገር ምን በሉ? ቆጥቡ። የምትናገረው ነገር ይሆንብሃል። ለምን? ማቴዎስም ላይ ብሏል ጌታ፣ ሰው በሚናገረው በአፉ ቃል ምን ይላል? ይጠመዳል። ማለት የተናገረው ነገር ይይዘዋል፣ ያገኘዋል። እዚህ ጋር ለዚህ ነው ጴጥሮስ የጻፈው እኮ ለአማኞች ነው፣ ለእኛ እኮ ነው፣ ለአንቺ ነው፣ ለአንተ፣ ለሁላችን። ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ምን በሉ? ባርኩ። የበረከት ቃል ይውጣችሁ። ለምን? እናንተ በረከትን ለመውረስ ተጠርታችኋል። ክፉ ቃል በተናገራችሁ ቁጥር ከበረከታችሁ ምን እያላችሁ ትሄዳላችሁ? እየጎደላችሁ ወይም በረከታችሁን እያራቃችሁ ከበረከታችሁ ጋር እየተላለፋችሁ ነው የምትሄዱት። ቀጠለና ምን አለ? ቁጥር 10 ሕይወትን ሊወድ መልካምንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። እስቲ ክፉ በመናገር የደረሰበትን ያንድን ሰው ሕይወት እኔ ክፉ በመናገር መዝሙር በቅንፍ 109 18 ነው እንዲህ ይላል፣ መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ ገባች፣ እንደ ቅባትም ወደ አጥንቱ ገባች። ልድገምላችሁ፣ መርገምን እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። ቁጥር 17 ወደ ላይ እንዲህ ይላል፣ መርገምን ወደደ፣ ወደ እርሱም መጣች፣ በረከትን አልመረጠም፣ ከእርሱም ምን አለች? ራቀች። መርገም መጣች፣ በረከት ራቀች። መርገምን ምን አመጣት? መርገምን ወደ እርሱ ምን አመጣት? ንግግር። በረከትን ከእሱ ምን አራቃት? ንግግር። መርገም ወደ እሱ ስትመጣ ምን ሆነችው ይላል? እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። ማለት ሕይወቱ፣ ሰውየው፣ ማንነቱ በሙሉ ምን ያለ ሆነ ማለት ነው? የተረገመ ሆነ። በምን ምክንያት? ላንብብላችሁ፣ ከላይ ልጀምርላችሁ። የዳዊት ጸሎት ነው። አምላኬ ሆይ ምስጋናዬን ዝም አትበል። ከምንድን ነው የጀመረው? ከምስጋና። ጸሎት ሊጸልይ ነው፣ ግን እግዚአብሔር እንደሚሰማው እርግጠኛ ነው። ስለዚህ ከምን ጀመረው? ከምስጋና። ቀጠለ፣ የኃጢአተኛ አፍና የተንኮለኛ አፍ በላዬ ተላቀውብኛልና በሽንገላ አንደበትም በላዬ ተናገሩ። በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኳቸው ፈንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፈንታ ክፉን፣ በወደድኳቸውም ፈንታ ጠላትነትን መለሱልኝ። ልብ በሉ፣ በክፉ ምን አሉኝ አለ? መጡብኝ፣ ተናገሩኝ። የተናገሩበት እሱ ላይ ነው፣ የሚሆንባቸው ግን እነሱ ላይ ነው። አስተውላችኋል? ክፉ ነገር የሚናገሩት ማ ላይ ነው? ዳዊት ላይ ነው። የሚሆነው ግን ማን ላይ ነው? በእነሱ ላይ። ለምን? ሰው በአንደበቱ ቃል ምን ይላል? ይጠመዳል። የምትናገሩትን ነገር ታቀርቡታላችሁ። የምትናገሩትን ነገር ራሳችሁ ላይ ታመጡታላችሁ። እንዲህ እኮ ነው በቀላሉ። የምትባርክ ነፍስ እሷ ምን ትላለች? ትባረካል። የምትረግምስ? በደንብ ስሙ። ለአብርሃም ምንድን ነው ያለው? የሚባርኩህን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ። ብድግ ብለው ይረገማሉ። ምን በማለት? በመራገም። ብድግ ብለው በአብርሃም ምክንያት ይባረካሉ። ምን በማለት? በመባረክ። ምንም አይጠበቅባቸውም። ምን በማለት ብቻ? በመናገር። እናንተ የቃል ኃይል አያችሁ፣ ወይ በረከትን ያመጣል ወይ እርግማንን ያመጣል። ብልጦች ቢሆኑ ምንም የሌላቸው ሰላም ያጡ ሰዎች በአብርሃም ዘመን ምንም ማድረግ አይጠበቅባቸውም። አብርሃምን ምን ማለት ብቻ? መባረክ ብቻ። የሚባርኩን ምን እላለሁ? ያውም አንተ ትባርካለህ አይደለም ያለው። ማ ይባርካል? እግዚአብሔር ነው የሚባርከው። የሰማችሁኝ ነው። ክፉ ቃል ያወጡት ማን ላይ ነው? ዳዊት ላይ። የተረገመ ግን ማን ነው? ራሳቸው። ራሱ ነው የተረገመው። እንዲህ አለ የሚሆንባቸውን ሲናገር፣ በላዩ ኃጢአተኛን ሹም፣ እኔን ምን ባለ ላይ?
ክፉ በተናገረ ላይ። በቃ ይሄ ነው የሚያገኘውን ነው የሚናገረው። ሰይጣን በቀኙ ይቁም። ከባድ ነው። በተሟገተም ጊዜ ተረትቶ ይውጣ፣ ማሸነፍ አይሁንለት። ጸሎቱም ኃጢአት ትሁንበት፣ ዘመኖቹም ጥቂት ይሁኑ። ሹመቱንም ሌላ ይውሰድ፣ ልጆቹም ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከስፍራቸውም ይባረሩ። ባለ ዕዳም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውንም አያግኝ፣ ለድሃ አደግ ልጆችም የሚራራ አይኑር። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁልጊዜ ይኑር፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና፣ ችግረኛውንም ምስኪንን ልቡ የተሰበረውንም ሰው ይገድል ዘንድ አሳደደ። ስለ ራሱ ሲያወራ ከዛ እነዚህ ሰዎች በሱ ላይ ክፉ ሲናገሩ ይሄ ወደ እነርሱ ነው የሚመጣው አለ። ወደ እርሱ መርገምንም ወደደ። በእኔ ላይ ክፉ በመናገር እርሱ ምንን ወደዳት? መርገምን ወደዳት። ለመርገም ራሱን ሰጠ። ለመርገም ክፍት ሆነ። መርገም አገኘችው። የትኞቹ? እነዚህ ሁሉ። ይህቺ መርገም ደግሞ ምንድን ነው ያለው? እንደ ልብስ ምን አላት? ለበሳት። እንደ ውሃ ወደ አንጀቱ ገባች፣ እንደ ቅባትም አጥንት ውስጥ። በጣም ከባድ ነው። ልብስ ላይ ብቻ ቢቀር ታወልቁታላችሁ። አንጀት የገባ ውሃ ቢሆን በላብ በሽንት ይወጣል። አጥንት ውስጥ የገባ ቅባትስ በቃ እሱነቱን ሁለንተናውን ምን ብሎታል? ወርሶታል፣ ተቆጣጥሮታል። ግን ምን በማለት? በመናገር ክፉ በመናገር በክፉ ፈንታ ክፉን አትመልሱ። ምን በሉ እንጂ ባርኩ እንጂ በረከትን ልትወርሱ ተመርጣችኋል፣ ተጠርታችኋል። ክፉ ከተናገራችሁ ግን በገዛ እጃችሁ በራሳችሁ ምርጫ ምንን ትወርሳላችሁ? መርገምን ትወርሳላችሁ ነው እኮ የሚለው። ለሚያሳድዷችሁ ምን በሉላቸው? ጸልዩላቸው። የሚረግሟችሁን ባርኳቸው። ለምን? ጥሩ ሰው ብቻ ለመምሰል ነው። ከረገም ከአንተው ራስህ ምን ትላለህ? አንተን የምትረገመው ራስን ነው የምትረግመው። በምትናገረው ቃል አንተ እዛ ውስጥ ትወድቃለህ። ብዙ ጊዜ ጠንቋዮች ሞቱ ምናምን ሲባሉ ለሰው መልካም አደረግን ይላሉ አይደል? ያን ሲረግሙ ሲሞቱ ግን እንደነሱ ከባድ መጥፎ የተሰቃየ አሟሟት ጣሚያቸው የሚበላሽ ሰው አለ? የለም አይደል? ለሰው ሰውን ሲረግሙ ማንን እየረገሙ እንደሆነ አያውቁም። ራሳቸውን እየረገሙ እንደሆነ አያውቁም። ልብ በሉ። እንደ ዓለም አቆጣጠር እኮ ድሃም ሆነው አይደለም። ሚሊዮነሮች ቢሊዮነሮች እነሱ ጋር ሊሄዱ ይችላሉ። በልካቸው ገንዘብ ይሰጧቸዋል። ግን ሲሞት ያ ጠንቋይ ድሃ እንደሆነ ነው የሚሞተው። አይኖረውም። ለምን? ሰውን እየረገመ እሱ ሊባረክ አይችልም። እንደገና ደግሞ ልብ በሉ፣ የሚረግም ሰው በሱ አጠገብ ማ ይገኛል? ሰይጣን። በርግማን ሰይጣን ነው የሚሰራው። በበረከት ደግሞ ማን ነው የሚሰራው? እግዚአብሔር። አየ፣ የምንናገረው ንግግር ሁለቱን ዓለም ያንቀሳቅሳል። ወይ የክፉን ዓለም ወይ መልካሙን ዓለም። ወይ የእግዚአብሔርን መላእክቶች ከኛ ጋር ያቆማል፣ ወይ ማንን? ሰይጣንን። ሰይጣን በቀኙ ትቁም አለው። እንዳነበብኩላችሁ ልብ በሉ። ደህንነትን ለሚያገኙ የሚያግዙና የሚረዱ መላእክቶች ናቸው ለኛ የተላኩ የሚለን። ምን የሚሉ? ደህንነትን የቱ ጋር ነው የሚያግዙን? የቱ ጋር ነው የሚያቀላጥፉት? ምን ስንል? የኢየሱስን ጌትነት ስንናገር ሊረዱን ሊያግዙን የተመደቡ ምኖች አሉ? መላእክቶች አሉ። አየ፣ እንደ እግዚአብሔር ቃል ስንናገር፣ በረከትን ስንናገር አሉ። ለምሳሌ ልንገራችሁ። ዘፍጥረት 24 ላይ አብርሃም ሎሌውን ጠራና ለልጄ ሚስት አምጣ አለው። ማልልኝ፣ እጁን ጭኑ ላይ አድርጎ ክራይቴሪያ ሰጠው። ከባድ ነው እንዴ! አንተ የምትፈልገው አይነት ለልጅህ ሚስት ባትኖርስ ሲለው፣ የማመልከው አምላክ እግዚአብሔር መልአኩን በፊትህ ይልካል አለው። እየሰማችሁ ነው? መልካም ነገር ስንናገር መንፈሳዊውን ዓለም እዛ ላይ ያሉ ሰራተኞቹን መላእክቶቹን ምን እንላለን? እናንቀሳቀሳለን። ክፉ ነገር ስንናገር ማን ነው የሚመጣው? መምጣት ብቻ አይደለም፣ የተናገርነውን ነገር ይዞ ሄዶ ምን ይለዋል? ያደርገዋል። ለክፉም አገልጋይ አለህ፣ ለመልካምም አገልጋይ አለ። ለዚህ ነው ለምንናገረው ነገር መጠንቀቅ ያለብን። ብዙ ሰው ጤናውን፣ ሰላሙን፣ እረፍቱን፣ በረከቱን ሰይጣን አይደለም ያበላሸበት። ምኑ ነው? ንግግሩ ነው። ክፉ ንግግር። እያንዳንዷ ቃል መሬት ላይ አትወድቅም፣ ስራ አላት። ለዚህ ነው ጌታ ኢየሱስ ቃል የሚበላሽ እንዳልሆነ ሲናገር፣ ስለምትናገሩት ከንቱ ንግግራችሁ ሁሉ መልስ ትሰጡበታላችሁ። በማፊት አንተ ተናግረህ ረስተው ሊሆን ይችላል። ኮንሸስ ሳትሆን ተናግረው ሊሆን ይችላል። ግን አይጠፋም፣ ተመዝግቦ ነው የሚቀመጠው። አለ በአብ ፊት መልስ ትሰጡበታላችሁ ይላል። የሚጠፋ ንግግር የለም። ሰው ይላል ምሳሌ ላይ በአንደበቱ ቃል ሆዱን ይሞላል ይላል። ምን ማለት ነው? ሆዱን ይሞላል ማለት ሆድን በምንድን ነው የገለጠው? እዛ ጋር በህይወት የእያንዳንዱ ሰው ህይወት ሙላቱ መሙያው ምኑ ነው? ንግግሩ ነው፣ ቃሉ ነው፣ የሚናገረው ነገር።
የምትናገረው ነገር አካል ይፈጥራል። ልብ በሉ፣ ከዚህ የሚወጣው ብቻ አይደለም። ሐሳባችሁ ውስጥ በፊደል ተዋቅረው ያልወጡ ሐሳቦች ግን ውስጣችሁ የሚመላለሱ ድምጾች ሁሉ ድምጾች ናቸው፣ አይጠፉም። ሰይጣንን ምንድነው የጣለው? በልብህ ይሄንን አልክ ነው ያለው አይደለ? ጌታ በልቡ ምንድነው ያለው? በልዑል አምላክ እመሰላለሁ፣ ከደመናዎች በላይ ምን እላለሁ? ከፍ ከፍ እላለሁ፣ እሄዳለሁ ብሎ አለ። በቃ አለ። በልቡ ነው ያለው። በልብህ ይሄንን አልክ አለ። የትኛው መልአክ የሰይጣንን ቃል የሰማ የለም። ማንም። የምታስቡት ሐሳብ ለሰዎች ሳይለንት ሊሆን ይችላል፣ ለእናንተና ለእግዚአብሔር ግን ድምፅ አለው። ሐሳባችሁ ድምፅ አለው። ድምፅ አለ፣ ቃል አለ እዚህ ውስጥ፣ ቶን አለ፣ ቅላጼ አለ እዚህ ውስጥ። ልንገራችሁ፣ ኢዮብ ላይ ምንድነው ያለው? ኢዮብ ምዕራፍ 3 ላይ ልጆችህም ሞቱ፣ ግመሉም ሞተ፣ ቤቱም እንደዛ ሁሉም ሲሉ ደነገጠ። ኢዮብ ምንድነው ያለው? የፈራሁት ደረሰብኝ ማለት አይናገረው እንጂ ምን ይል ነበረ ውስጡ? አየ ለሱ ምን አለ ማለት ነው? ቃል አለ። አሁን የሆነበት ሁሉ የሆነው ምን እንደሚለው ነው? እንደሚፈራው እንደሚያስበው ውስጡ እንዳለው ቃል ነው የሆነው። የጊዜ ጉዳይ ብቻ ነው። የምትናገረው ነገር በሕይወት ይፈጸማል። ተመልከቱ፣ የምትናገሩት ቃል አይሞትም ብያችኋለሁ፣ አይወድቅም ብያችኋለሁ። ይፈጥራል፣ ያበጃል፣ ነገሮችን ያሰካካል። የጊዜ ጉዳይ እንጂ ይሆናል። አሜን። በየትኛውም ሳይድ፣ በፖዘቲቭም በኔጋቲቭም ንግግር ይገነባል፣ ያፈርሳል፣ ይተክላል፣ ይነቅላል፣ ያሳርፋል፣ ያውካል። መልካም ቀኖችን ማየት ከፈለጋችሁ ሕይወትን ከወደዳችሁ አለ እኔ የሰጠዋችሁን ሕይወት በዛ ሁሉ መስዋዕትነት የመጣውን ይሄን ሕይወት እናንተ መኖር በዛው ልክ ከፈለጋችሁ አንደበታችሁን ክፉ ከመናገር ከልክሉ። የምትናገሩትን ነገር በደጋገማችሁት ቁጥር ምን እያላችሁት ነው? እየሳባችሁት ነው። እናንተ ከምድር ግራቪቲ የቃል ግራቪቲ ይበልጣል። ይስባል፣ እያንዳንዱን ነገር ወደ እናንተ ያስከትታል። እያንዳንዱን ነገር ከእናንተ ጋር ያጣብቀዋል፣ ያኖረዋል። እያንዳንዱን ነገር ጸልያችሁ ጸሎት የተመለሰላችሁ ሰዎች አላችሁ? ምን ሰራችሁ? ለተመለሰላችሁ ነገር ምንድነው ያበረከታችሁት አስተዋጽኦ? እሺ፣ በምን የጸሎታችሁ ስዕል ማን ጋር ነበር የነበረው? እናንተው ጋር። የጸሎታችሁ ስዕሉ፣ ከለሩ፣ ቅርጹ፣ መጠኑ፣ አይነቱ ሁሉ ማን ጋር ነው ያለው? እንደዛው አድርጎ እግዚአብሔር ከመለሰላችሁ ምናችሁን ተከትሎ? ንግግራችሁ በምን የተሰራ ነው? በንግግር የተሰራ ነው። እግዚአብሔር ንግግራችሁን ተከትሎ ነው ያበጀው። እስቲ እግዚአብሔር ዛሬ በሉ አንደበቴን ይፈውሰዋል። ያዕቆብ ላይ ምንድን ነው ያለው? አንደበት አመፀኛ ዓለም ሆናለች በብልቶች መካከል። ምን ሆና? እሳት። እንዴት? የፍጥረትን ሁሉ ሩጫ ምን እያለች? እያቃጠለች። ምን እየተነገረባት? ልብ በል። እሳት ማቃጠል ብቻ ነው እንዴ? አያበስልም፣ አይጠቅምም። ግን ላዋላችሁት ነው የሚውለው። ስለዚህ አንደበታችሁ እሳት ነው ካለ ላዋልነው ነው የሚውለው፣ ለተጠቀምንበት ነገር ነው። ነገሮች እንዲሁ እንደማይመጡ ኮንሸስ ሁኑ። በንግግራችሁ ይመጣሉ። አንደበት እሳት ነች። የፍጥረትን ሩጫ ምን ትላለች? ታቃጥላለች። ምን ስትሆን? በማቃጠል መልኩ፣ በሚጎዳ መልኩ፣ በሚያጠፋ መልኩ ስንናገርባት። በሚጠቅምስ መልኩ ካደረገን የሚጠቅም ነው። ምኑ ነው ታዲያ ጎጂ የሚያደርገው? ያዋልንበት አጠቃቀም ማንጋ ነው ያለው። እሳት ኒውትራል ነው። ላብስልበት ካልክ ታበስልበታለህ። ልጉዳበት ላቃጥል ካልክ ታቃጥላለህ። ትልቁ ነገር ያለው ማንጋ ነው ማለት አንተ ጋር ነው። ፍላጎትህን ነው መያዝ ያለብህ። በአንደበትህ ውስጥህ ያለውን ፍላጎት ታበጀዋለህ። ውስጥ ያለውን ፍላጎት ትሰራበታለህ። ሕይወትህን ሊወድ የሚፈልግ መልካም ቀኖችንም ሊያይ የሚወድ አንደበቱን ከክፉ ቃል ምን ይበል? ይጠብቅ። ለዚህ አይደል እንዴ ዳዊት ለአንደበቴ ጠባቂ አኑርልኝ ያለው? ትልቅ ጸሎት። ቆይ እናንተስ አንዳንድ ተረት አልሰማችሁም? በለፈለፉ ምን ማለት ነው? ዝም ብለውስ ቢሆን ኖሮ ዳዊትን ባርኮ ቢሆን ኖሮ ያ ሰው ምን ይል ነበር? ይባረክ ነበር። ዳዊትን ስለረገመ፣ በዳዊት ላይ ክፉ ቃል ስላወጣ ሰውየው ራሱን ምን አለ? ረገመ። በስንት አቅጣጫ ተገለጠበት። የመጀመሪያው መንፈሳዊ፣ በእርሱና በእግዚአብሔር መካከል ያለውን ነገር ጎዳበት። ቁጥር 7 ላይ ጸሎቱ ምን አትበል አለ? አትሰማ። ምክንያቱም የተራጋሚን ጸሎት እግዚአብሔር አይሰማም። እንደውም እኮ የኃጢአተኛ ጸሎት በእግዚአብሔር ፊት ምንድነች ነው የሚለው? አጸያፊ ነው የሚለው። የሚገርም ነው። በእግዚአብሔር ፊት ሰው እየረገማችሁ፣ በሰው ላይ ክፉ ቃል እያወጣችሁ፣ በእግዚአብሔር ፊት ደግሞ መልካም ነገር ለማግኘት መጸለይ አይቻልም። አስቀድሞ ለአንደበታችን አጠቃቀም መመሪያ ሰጥቶናል። ባርኩ፣ ማልዱ፣ ጸልዩ፣ ይቅርበሉ። እነዚህ ናቸው። ከነዚህ ከወጣ ከእግዚአብሔር ሐሳብ ወጥተናል። ምንም ሊደረግባችሁ ይችላል። ሰው ምንም ሊያደርግባችሁ ይችላል። ግን ሰው የፈጸመባችሁ ያደረገባችሁ ድርጊት እንድትረግሙት እውቅና አያሰጣችሁ፣ ይቅር ማለትን እንጂ።
እንደገናም ደግሞ ልብ በሉ የእርግማን ቃል አንድ አማኝ ውስጥ ከሌለ በስተቀር ጎጂው ተራጋሚ አያደርገው። ኬት አምጥቶ ይራገማል? ሊያዝን ይችላል እንጂ መራገም አይችልም። ኦልሬዲ የእርግማን ቃል ማን ውስጥ አለ ማለት ነው? ሰውዬው ውስጥ አለ። ተሐድሶ አላገኘም፣ አልጸዳም፣ አልነጻም እና መንፈሳዊውን ነገር ይጎዳበታል የሚራገም ሰው ወይም ክፉ የሚናገር ሰው። እያንዳንዷ የምታደርጓት ነገር በህይወታችሁ ላይ ዘር ነች። እናንተው ጋር ነው የሚመጣው። መሳፍንት ላይ ላሳያችሁ። መሳፍንት 5:6 አንብቡ። እነ ኢያሱ አንድ ገዢ ያገኙ ማረኩና አውራጣቱን የሁለቱንም እግር ቆራረጡት። በደንብ ስሙኝ፣ ተከተሉ። ከዛ ሰውየው ጣቱ ተቆርጦ እንደዚህ አለ፣ እኔ አለ በሰባት ነገስታት ላይ እንደዚህ አድርጌ ነበር። እግራቸውን ቆራርጬ ጣቶቻቸውን ከጠረጴዛዬ ስር ፍርፋሪ እንዲበሉ አድርጌያቸው ነበር። እኔ እንዳደረግኩባቸው እግዚአብሔር በእኔ ያደረገብኛል። የቆረጡት ግን እነማን ናቸው? እነ ኢያሱ ናቸው። እነ ኢያሱ ቆረጡብኛል እንዴ? አላለም። አስፈጻሚው ማንም ሊሆን ይችላል። የምታደርገውን ግን ታጭደዋል። ለዚህ ነው ገላትያ ምዕራፍ 6:7 ላይ አትሳቱ፣ ሰው የሚዘራው ያንኑ ምን ይለዋል? ያጭደዋል። ከረገምክ ትረገማለህ። ክፉ ቃል ካወጣ ክፉ ቃል ይወጣባል፣ ያገኛል፣ ትጠመዳለህ። ተራጋሚዎች ደስተኞች ሆነው ታውቃላችሁ? ክፉ የሚናገሩ ቃል ሰላም አግኝተው አይታችሁ ታውቃላችሁ? የለም። በአብዛኛው ክፉ ቃል የሚናገሩ ሰዎች ልክ እንደዛ ነው የሚሆነው። መርገምን መራገምን እኮ ነው የሚለው። መርገምን ሰውን መርገምንም እንደምን እንደ ልብስ ይለብሷታል፣ እንደ ውሃ አንጀታቸው ውስጥ ነች፣ እንደ ቅባት በቃ አፋቸውን ከፈቱ ማለት እነሱ ምንድን ነው? እርግማን። ብትረዷቸው ይራገማሉ፣ ብታግዟቸው ይረገማሉ፣ ብታስታምሟቸው ምንም ነገር ብታደርጉላቸው መባረክ አያውቁም። ኦልሬዲ ተይዘዋል። ምንም እንደተራገሙ ይሞታሉ። የመጨረሻ ደረጃ እንኳን በእናንተ እጅ ላይ ወድቀው በሰዎች እጅ ላይ ወድቀው ታመው የመጨረሻ ደረጃ ላይ ደርሰው ለመብላት፣ ለመጠጣት፣ ለመራመድ፣ ለመቀመጥ አቅቷቸው መገላበጥ እንኳን አቅቷቸው ሲያገላብጧቸው ትንሽ ዝንፍ ብለው ካመማቸው ይራገማሉ። ከዛ መለያየት አይችሉም። ለምን? ማንነት ሆኗቸዋል። ምን በማለት? በመራገም ብዛት፣ ክፉ በመናገር ብዛት። 1000 ጊዜ ጸልዩላቸው ፈውስን ሳያዩ ይሞታሉ። ምንም እግዚአብሔር በዛ ውስጥ አይሰራም። ይልቅ ማን በተራገሙ ቁጥር ማን ነው መጥቶ ከቀኛቸው የሚቆም? ሰይጣን ያብሰዋል። ደረጃውን ከፍ እያደረገው ይሄዳል። ሞታቸውን እያጣደፈው ይሄዳል። ልብ በል፣ ሰይጣን በቀኝ መጥቶ ቆመ ማለት ለምንድን ነው የሚመጣው? ሊያርድ፣ ሊያጠፋ፣ ሊገድል። ስለሌላ ስለምንም አይመጣም። በቃ ሰላማቸውን ግደል ብለው ነው የሚሰጡት። የሚራገሙ ሰዎች፣ ክፉ የሚናገሩ ሰዎች ራሳቸው በዛ ውስጥ ተተብትበው ሰላም የላቸውም፣ ደስታ የላቸውም፣ ጤና የላቸውም። ምንም ነገር አያስደስታቸው። ምንም እናንተ ያለ የሌለ ኃይላችሁን ተጠቅማችሁ አድርጉላቸው፣ ከምንም አይቆጥሩትም። ደስታ የላቸው እንጂ ሰርፕራይዝድ ሆነው ልጆቼ ልባርካችሁ አይመጣላቸውም። እናንተን የሰጠኝ እግዚአብሔር አይመጣላቸው። በምን ተወርሰዋል? የሚያመሰግኑ ሰዎች በሽታ ያገኛቸው፣ ከመጣም ይሄዳል። ድካማ ያገኛቸው፣ እንደለመለሙ ይኖራሉ። ጉልበት እንዳላቸው አቅም እንዳላቸው ኖረው ዘመናቸውን ይጨርሳሉ። ነቀዝ ነው ክፉ መናገር። ይበላል ውስጥን፣ ያደክማል ውስጥን። አናቀውም። ከሰይጣን በላይ ጠላታችን ቅርባችን ያለ የኛ ክፉ ንግግር ነው። እስካልቀየርከው ድረስ ከሱ ነፃ መውጣት አትችልም። ሰይጣንን በአንድ በኢየሱስ ስም ታባርረዋለህ። እዚህ ጋር ግን መቀየርን ይፈልጋል፣ መለወጥን ይፈልጋል፣ መታደስን ይፈልጋል፣ ከስሜት በላይ መሆንን ይፈልጋል። ሲቀጥል በዋናነት መንፈሳዊ ነገርን ይጎዳል። ጸሎት ተበላሸ ማለት እኮ ከእግዚአብሔር ጋር ያለ ህብረት ተበላሽ፣ ግንኙነቱ ተበላሽ። ክፉ ቃል ተናግራችሁ በዛው ጸሎት ቀጥላችሁ ሆኖላችሁ የመንፈስ ቅዱስን ህልውና አድምጣችሁ ታውቃላችሁ? ንስሐው ነው የሚቀድመው። ጌታ ሆይ ይቅር በለኝ ስትሉ በቃ ከዛ በኋላ ነው ወደ ጸሎት የሚኬደው። አየህ፣ መንፈሳዊ ነው አልኩ። በእሱና በእግዚአብሔር መካከል ያለውን ቁጥር 7 ጸሎቱ ኃጢአት ትሁን፣ አትሰማ፣ ኃጢአት ትሁን። ኦልሬዲ እግዚአብሔር ብሏል። የክፉ ሰው ጸሎት፣ የኃጢአተኛ ሰው ጸሎት በፊቴ ምንድነች ብሏል? አጸያፊ ነች ብሏል። እግዚአብሔር ብሏል። ቁጥር 7 ላይ እንደነገርኳችሁ ሰይጣን በቀኙ ትቁም፣ መንፈሳዊ ነገሩ ነው የሚጎዳው። ቁጥር 14 ላይ የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ በጌታ ስም የእናቱም ኃጢአት አትደምሰስ። ሁለተኛው ደግሞ አካላዊ ጉዳት አለ። ዘመኖቹ ጥቂት ይሆናል። እድሜ ስጦታ አይደል? በረከት አይደል? ስለዚህ ከባረክ የምትባርክ ነፍስ ትባረካለች ካለ ባራኪ ሆነ ዘመንህን ማስቀጠል ትችላለህ። እግዚአብሔር የፕሪንሲፕል አምላክ ዝንፍ አይልም። ብዙ ሰዎች ባጭር ቅጭ እንዲያይሁንህ በጣም ተናጋሪዎች፣ ግን መጨረሻ ላይ ጭንቅ ውስጥ ገብተው የምታገኟቸው ራሳቸውን ስጋዊ ወይም አካላዊ ዘመኖቹም ጥቂት ይሆኑ አለ። ሹመቱንም ሌላ ይውሰዳት፣
ጥሩ እድሎችን ራሱ ያሰናክላል፣ ያስቀራል። ቀላል ነው የሚመስለው ለእኛ ምንም እኮ ምንም አይመስለን ስንናገር ምንም የሚደርስብን አይመስለንም። እንደውም ስንናገር የተናገርናቸው ሰዎች ላይ የሚደርስ ነው የሚመስለን። አብረን ነው የምንገባው፣ አብረን ነው የምንጠመደው። ለምሳሌ ልጆች ሲረብሿቸው ድሮ አሁን ቀርቷል እግዚአብሔር ይመስገን። ወላጆችን አንዳንዴ ስሜታዊ ሆኑና ድንጋይ ራስ ማትረባ ምናምን ልጁ ካረባ ችግሩ በኋላ የማንም ነው። ሁለቱም እኩል ነው የሚጠመዱት። ሁለቱም እኩል ችግር ውስጥ ነው የሚወድቁት። ዘመናቸውን ሁሉ ሀዘንተኛ ሆነው በልጆቻቸው ይኖራሉ ያወጡት ቃል። ዘመናቸውን ሁሉ በልጆቻቸው ደስተኛ ሆነው ይኖራሉ ባወጡት ቃል። ድንጋይ ራስ ማትረባ ቀላል አይደለም። የኔ ውሻ ብለው በፍቅር ሰውን እንትን የሚሉ የሉ አሉ አይደል? እግዚአብሔር ምሕረት ያርግላቸው። የፍቅር አይደል የሚመስለው ውሻዬ ሰውን አቤት ውሻዬ እንደሱ የለም። እስቲ የለም በሉ። አሁን ክፎች መጥፎች ሆነን አይደለም። የምን ጉድለት ነው? ያለማወቅ ጉድለት ነው። ካወቅን በኋላ ግን ልናቆም ይገባል። የኔ ውሻ የምትባባሉ የእውነት አቁሙ። ህይወት ነው የምታበላሹት። አቁሙ። በተሟገተም ጊዜ ተረድቶ ይውጣ አካላዊ። ሚስቱ መበለት ትሁንበት አካላዊ። ልጆቹ ይጥፉ፣ በአንድ ትውልድ ስሙ ይደምሰስ። ይህ ሁሉ የደረሰበት ምን በማለት በመናገር በመራገም በንግግር መባረክ ሲችል። ሶስተኛው ቁሳዊ በረከቶችን ምኖችን ሊገቧቸው የሚገቡ ነገሮችን ይበትናል፣ ይመታል። ምን አለ ቁጥር 11 ባለዕዳም ያለውን ሁሉ ይበርብረው፣ ያለውን ሁሉ እንግዶቹም ድካሙን ሁሉ ይበዝብዙት። ሁሌ የእሱን ነገር ባዕድ እንደበላው ቤተሰቦቹን አይጠቅም ወይ ለራሱ አይሆን የሚባሉ ሰዎች ታውቃላችሁ። እንዲሁ እንዳይመስላችሁ ከጀርባ አለ የምትቆጩላቸው። የራሱን ተጠቅሞ እኮ አያውቅም ወይ አሉ እኮ የደከሙ እናት አሉ፣ ቤት ውስጥ ልጆች ይኖራሉ፣ ዘመድ ይኖራል። በቃ ሁሌ የእሱን ነገር እንግዳ እንደበላው ከጀርባ የሆነች ነገር አለች፣ መቋረጥ አለባት። ምክንያቱም እያንዳንዱ ነገር ተከትሎ የሚሄደው ምንን ነው? ቃልን ነው። ነገሮቻችሁ በሙሉ ከምናችሁ ጀርባ ናቸው? ከቃሎቻችሁ ጀርባ ናቸው። እስቲ በቀላሉ ስንጸልይ ትፈወሳላችሁ። ምን አውጠናችሁ ነው? ቃል እኮ ነው። አይ ቃሉ ምኑን አመጣው? ጤናውን አመጣው። ቃሉ ምኑን ነቀለው? በሽታውን ነቀለው። ጌታ ኢየሱስ ጋር ዮሐንስ ምዕራፍ 4 ላይ ከሹማምንቶች አንዱ መጣ ይላል። ና ውረድ ልጄ ሳትሞት እጅህን ጭነህ ጸልይ ፈውሳት ብሎ ኢየሱስ ደግሞ እንደዚህ ያለው ሂድ ልጅህ በሕይወት ትኖራለች ሲለው ሰውየውን ለመውሰድ አልነበር ኢየሱስን የመጣው? ቃሉን አመነ። ሰውየውም ይላል ጌታ የተናገረውን ቃል አምኖ ሄደ ይላል። የተናገረውን ምን ቃል አምኖ ሄደ። ገና ግማሽ መንገድ ሲደርስ መልእክተኞች መጡ። ልጅህ በሕይወት አለ፣ ተፈውሷል። ስንት ሰዓት ነው የተፈወሰው ንገሩኝ ሲል ሰዓቱን ሲነግሩት ጌታ ቃል ያወጣበት ሰዓት። አይ ፈውሱ በምን ተላለፈ? በቃል። የምትናገሩት ያ ሐሳብ፣ ያ ፍላጎት፣ ያ ዝንባሌ፣ ያ መነሳሳት ሁሉ በምትናገሩት ቃል ይመጣል። መንገዱ ቃሉ ነው፣ መግቢያው ቃሉ ነው፣ መምጫው ቃሉ ነው። እንግዶች ይብሉት አለ። በቃ እንግዶች ይብሉት። እንግዶች ድካሙን ሁሉ ይበዝብዙት። ቁጥር 12 የሚያግዘውንም አያገኝ። አቤት አቤት አቤት። ለድሃ አደግ ልጆቹም የሚራራ አይኑር። ወደ ማን ሄዷል? ሁሉ ወደ ልጆቹ ሁሉ። ቁጥር 9 ልጆቹም ድሃ አደግ ይሁኑ። ዳዊትን ምን በማለት ብቻ? በመርገም ክፉ ቃል በመናገር ብቻ። ይሄ ሁሉ በሰውየው ህይወት ውስጥ እኛም ጋር ሲመጣ ህይወትን ከወደዳችኋል፣ መልካም ቀኖችንም ማየት ከፈለጋችሁ አንደበታችሁን ከክፉ ምን በሉ ከልክሉ። 40 ቀን ትጾማለህ፣ ትጸልያለህ፣ አንደበትህ ካልተከለከለ የምታየው ነገር የለም። ለካ አንዳንዶቻችን ጸሎታችን ያልተመለሰ ለምንድን ነው? ለዚህ አይደል እንዴ ዳዊት እባክህ እግዚአብሔር የልቤን ሐሳብና የአንደበቴን ቃል አሳምርልኝ፣ አንድ አድርገው። በልባችሁ ያሰባችሁትን የምትፈልጉትን መሻታችሁን ምን ይከለክለዋል? አንደበት ይከለክለዋል። ልክ እንደ አንዳንድ ሰው ርቦት ምግብ አይበላም ሰው ቤት እንደ ይሞታል እንጂ ውስጡ ምንድን ነው? ብላ ሲሉት አሁን በላሁ ጠግቤያለሁ። ምን ሊያገኝ ይችላል? የውስጡን ፍላጎት ምኑ ከለከለው? ሰዎቹ ምኑ ጋ ነው የቆሙት? ንግግሩ ጋ ነው የቆሙት። ምግብ ይኑር አይኑር እስካና ያደርጉ የሚያምኑት ምኑን ነው? ንግግሩን ነው። በቃ በላው ካለ በላው። ሰውየው እኮ እየተላጠ ነው። እየሰማችሁ ነው ወይ? ንግግራችሁን አሳምሩ። አሜን። ህይወትን ከወደዳችኋል ይዞ የመጣው ህይወት በቀጣይነት ሳይበረስ ሳይከለስ። ለምንድን ነው ሰላም ያጣ ነው? አንዳንዶቻችን
ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደል፣ የኔን ሰላም ሰጣችኋለሁ አለ። ተቀብለናል አይደል? ለምንድን ነው የሚደፈርስብን? ያንን ሰላም የሚበልጥ የሚያናጋ ነገር ገጥሞን ነው ወይስ የምንናገረው ነገር ነው ሰላማችንን የሚነሳን? በስራ በሚያግዙን የምንናገረው። እየተናገራችሁ ትደሰታላችሁ መጥፎ ነገር? በፍጹም እናንተው ናችሁ የምትታወቁት። የበለጠ ልጆቹንም እነዛንም ቤት ውስጥ ያሉትን ሁሉ ግራ ነው የምናጋባው። የእውነት ነው እኮ የምላችሁ። ኧረ በለው ሁልጊዜ ቃላችሁ የሚሰማውን ሁሉ እንዲያንጽ በጨው እንደተቀመመ በምን ይሁን? በጸጋ ይሁን። ሁልጊዜ የሚረብሽ የለም አለ። ለሱም የሚሆን የሚያንጸው የሚያስተካክለው። ምክንያቶቻችን ሰዎች፣ ሁኔታዎች ናቸው። ግን ሰዎችና ሁኔታዎች ካልተመቿችሁ ክፉ ነገር አውጡ አላለንም ብሏል ወይ? ሰይጣን ኢየሱስ ከሰጠን ሕይወት በልጦ ነው ሰላማችን የሚበላሸው ነው ወይ? ልንገራችሁ፣ አንድ ምሳሌ ልጠይቃችሁ። አንድ ሰው ወፍ ይዞ አሉ፣ እንደዚህ ይዟል፣ ትንሽዬ ወፍ ይጨበጣትና ልጠይቅ ነው፣ እቺ ወፍ ሞታለች ወይስ በሕይወት አለች? ሞቷም ሕይወቷም በእጅህ ነው። ከጨመካት ትሞታለች፣ ከለቀካት በቃ የተሰጠን ነገር እንደዚሁ ነው እጃችን ላይ የገባው። ልንገድለው ልናሮነው እንችላለን። ሰይጣን አይደለም የተጣለ ነው ሰይጣን፣ የተሸነፈ ነው ሰይጣን። ለእኛ እኮ የተሰጠን ሕይወት እሱን ያሸነፈው ነው። አሜን በሉ ባካችሁ። እኛ ጋር ሲደርስ አሸናፊ ሊሆን አይችልም ሰይጣን። እሱን አሸንፎት ነው ያን ሕይወት፣ ያሸናፊው ሕይወት ነው የተሰጠን እንጂ ሰይጣንን የምናሸንፍበት ሕይወት አይደለም የተሰጠን። ሰይጣንን ያሸነፈበትን ሕይወት ነው የሰጠን። አሜን በሉ ባካችሁ። በሽታን ያሸነፈበትን ሕይወት ነው የሰጠን። ንግርትን፣ መተትን፣ አስማትን ያሸነፈበትን ሕይወት ነው የሰጠን። ተሸናፊ የሚያደርገን በየትኛውም አቅጣጫ የኛ የሽንፈት ንግግር ብቻ ነው። ለዚህ አይደል እንዴ ደካማው እኔ ብርቱ ነኝ ይበል። ምንድነው ታዲያ መፍትሄው? አሁንም መፍትሄ አለ። እስቲ መፍትሄ አለ በሉ። ዛሬ የእውነት ነው የምላችሁ፣ ስውር ከሆነች ሰንሰለት ነው የሚፈታችሁ። ማንም ሊያይላችሁ ሊያዝንላችሁ አይችልም፣ ግን ታስራችኋል እኮ። ብዙ ነገራችሁ ታስሯል። እንደማይሆንልኝ አውቃለሁ እያላችሁ የምትጀምሩትን ነገር ሁሉ ኦልሬዲ ሳትጀምሩት ምን ብላችሁታል? አበላሽታችሁታል። ሳትጀምሩት መድከም ነው። ከዛ በኋላ መቀመጥ ይሻላችኋል። ብዙም እኮ የንግድም የምንም ስጦታ ያላቸው ሰዎች በዚህ ዘመን ገና ሳይጀምሩት ከስራው ቁጭ ያሉ ሰዎች አሉ። አያዋጣኝም ብለው፣ አያተርፈኝም ብለው። መቼ ጀመሩት? ሳይጀምሩት ሳያውቁት ምን ብለው ከስራው ቁጭ ብለዋል። ቢያደርጉትም አያተርፉም፣ አያዋጣኝም ብለዋል። ሞትና ሕይወት በምን እጅ ነች? በምላስ። ለነገሮቻችሁ ሕይወትን ትሰጣላችሁ ወይም ምንን? ሞትን። በለሲቱ ነች እንዴ አዳምና ሔዋንን የገደለቻቸው? ወይስ ከእግዚአብሔር የወጣው የሞት ቃል? ኦልሬዲ ሞት ወጥቷል። ይሄን በበላችሁ ጊዜ ምን ትላላችሁ? ትሞታላችሁ። በለሱ ምንድን ነው? ክፉና ደግን የሚያስታውቅ ነው እንጂ የሚገድል አይደለም። በለሱ በዛ ልክ ነው እንጂ ያለው ሞትና ሕይወት ያለው ስልጣኑ በምን እጅ ነው? በምላስ እጅ ነው። ወጥቷል። እግዚአብሔር ዛሬ አንደበታችንን ይፈውሳል። አሜን። ይፈውሳል። ዘመኔ ይፈወሳል በሉ። ሰላሜ ይፈወሳል። ጤናዬ ይፈወሳል። መንፈስ ነፍስ ሥጋ ይፈወሳል። ኑሮዬ ይፈወሳል። ትዳሬ ይፈወሳል። ልጆቼ ይፈወሳሉ። እኔ ይፈወሳለሁ። መፍትሄው ገላትያ ምዕራፍ 3:13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ቁጥር 14 የመንፈስን ተስፋ በእምነት እንድንቀበል የአብርሃምን በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ። የአብርሃም በረከት ወደማ ይመጣ ዘንድ። ቆይ አንድ ቦታ እንደዚህ ይላል አይደል የእግዚአብሔር ቃል፣ ለእስራኤል ሰላም ይሁን የሚል ሁሉ ምን ይሆናል? ሰላም ይሆንለታል። ምን ይሆንለታል? ለራሱ ነው የሚመጣው ተመልሶ። የአብርሃም በረከት ምን ይላችሁ ዘንድ ወደ እናንተ በማ በክርስቶስ ኢየሱስ። ዛሬ በአንደበታችሁ ያበላሻችሁትን ሁሉ ኦልሬዲ ዋጋ ተከፍሏል። አሁን ምን ከዚህ በኋላ ምን አድርጌ አይባልም። ከእርግማን ሁሉ ምን ብሎናል? ዋጅቶናል። ለዚህ ነው ገላትያም ላይ ሲናገር ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ ወጣን። እንግዲህ ምን በሉ ጸንታችሁ ቁሙ። እንደገናም ለባርነት ቀንበር እሺ ብላችሁ ከገባችሁ ግን ወዶ ባሪያ ትሆናላችሁ። ዛሬ በራሳችሁ ላይ፣ በኑሯችሁ ላይ፣ በሰዎች ላይ፣ በቤተ ክርስቲያን ላይ፣ በአገልጋዮች ላይ በተለይ ልባሞቹ ምንም ይሁኑ አገልጋዮች ክፉ ተናግራችሁባቸው እንደገና አንድ ቀን መጣችሁ ጸልዩልኝ ብትሏቸው 1000 ጊዜ ሊጸልዩላችሁ ይችላል። በእነሱ ምን አትሉ? አትፈወሱ። እነሱን የሚቀበል እኔን ይቀበላል ነው ያለው። እኔን የሚቀበል የላከኝን። አያችሁ፣ መተላለፊያውን ምን አላችሁት ማለት ነው? ዘጋችሁት። በሰው ላይ፣ በቤተ ክርስቲያን ላይ፣ በአገልጋዮች ላይ፣ በራሳችሁ ላይ፣ በነገሮቻችሁ ላይ፣ በትዳራችሁ ላይ፣ በልጆች፣ በሁሉ ነገሮቻችሁ ላይ
የተናገራችሁትን ክፉ ቃል ሁሉ ዛሬ ትሽሩታላችሁ። እስቲ እሽረዋለሁ በሉ። እንዴ ክፉ ቃል ከባድ እኮ ነው እንዴ! ከሜልኮል እስቲ ተማሩ። ሜልኮል የማ ሚስት ነበረች? የዳዊት። አንድ ቀን ዳዊት ታቦት ሲመለስ ደስ ብሎት በአምላኩ ፊት እርቃኑን ሲያሸበሽብ ምን ሲል በመስኮት አይታ ክፉ ቃል ተናገረች። ምን ሆነ ይችላል? ከዛን ቀን ጀምሮ ቃል ሁለቱንም ዓለም ያንቀሳቅሳል። የምትገስጹትን ሰይጣንን በአደባባይ ሳታስቡ የምታወጡት ቃል ደግሞ ሊጠራው ይችላል መልሶ። ከየት ያቆመዋል? ከቀኝ። እግዚአብሔር ዛሬ ሕይወታችንን ይባርከዋል፣ አንደበታችንን በመባረክ አሜን። አይስማማኝም የምትሉትን ምግብ ለዘላለም እንዳትበሉት። ይስማማኛል ሳትሉ አይስማማችሁ። ለምን ዋጋ ትከፍላላችሁ? እንደማይሆነኝ አውቃለሁ፣ እንደማያዋጣኝ አውቃለሁ፣ እንደሚጠሉኝ አውቃለሁ፣ የኔ ነገር እንደማይመቻቸው አውቃለሁ፣ በልባቸው ስፍራ እንደሌለኝ አውቃለሁ። እንዲህ ያላችሁ ምንም አትጠብቁ ከዚህ ውጭ። ጥሩዎቹን ሰዎች እናንተ ጋር ጠማሞች ታደርጓቸዋላችሁ። ጥሩዎቹን ይወዱኛል፣ በእኔ ደስ ይሰኛሉ፣ እግዚአብሔር እነሱን ለእኔ ያስነስቶልኛል። በቃ መልካም መልካምን አሜን። የምትናገሩት ነገር የጊዜ ጉዳይ ነው እንጂ ይሆናል። አሜን። እዚህ ሳይቀር ለምትናገሩት ለየትኛውም ለከንቱ ነገር በአብ ፊት መልስ ትሰጣላችሁ ካለ የምንናገራቸው ቃሎች ሕያው ናቸው፣ ሊሞቱ አይችሉም። ዛሬ ያልተመቻችሁ ነገር ላይ ይመቸኛል ብላችሁ ታወጣላችሁ። የተዘጋ ነገራችሁ ላይ ይከፈታል ብላችሁ ትናገራላችሁ። አሜን በሉ ባካችሁ። ዛሬ ነገሮቻችሁ ይቀየራሉ፣ እንደነበረ አይቀጥልም። ግን እኛ ያበላሸነውን እኛ እናስተካክላለን መጀመሪያ። አሜን። ያሰራችሁት ስራ፣ ያሰራችሁት ትዳር፣ ያሰራችሁት ህብረት፣ ያበላሻችሁት በቃላችሁ የትኛውንም ነገር ዛሬ ትፈቱታላችሁ። ድርሻ አለን። ጌታ የሚያደርገው የሱን ነው፣ እኛ የምንሰራው የራሳችንን ነው። አልዓዛር ጋር መጥቶ አልዓዛር ናውጣ ካለ በኋላ ህይወት መስጠት የማን ነው? ህይወትንም ያህል ነገር ሰጥቶት ከነጨርቁ አልተወውም ጌታ። ተወውና ፍቱት አለ። ማን ስላሰረ? አሁንም በቃላችሁ ያሰራችሁትን ትፈታላችሁ። ህይወት ግን ጌታ ይሰጣል። ዛሬ ትልቅ ለውጥ ይሆናል በዘመናችሁ። ምንም ነገር ኔጋቲቭ እንዳትናገሩ። አሜን። ቃል ይፈጥራል፣ ቃል ያበጃል፣ ቃል ይለውጣል። ምክንያቱም ባለስልጣን ናችሁ። ስትናገሩ በተናገራችሁት ስልጣን ኒውትራል ነው አይደል? አይደለም ወይ? ለምትፈልጉት ነው የምታውሉት። ባለስልጣኖች ሲፈልጉ ይሾማሉ አይደል? በስልጣናቸው። ሲፈልጉ ደግሞ ምን ይላሉ? ይሽራሉ። በምናቸው? በስልጣናቸው። ለመሾም ሌላ ስልጣን አይፈልጉም፣ ለመሻር ሌላ ስልጣን አይፈልጉም። አንድ ነው። የልባቸውን መሻት ነው ስልጣኑ የሚያደርግላቸው። ስለዚህ ስልጣን ተሰጥቶናል። ኦልሬዲ ስልጣን አለን። ጌታ ስሙ ይባረክ። አሜን። ግልጽ ነጭና ጥቁር በሆነው ልንገራችሁ። ጳውሎስ አንዱን ሽባ አላረገውም? አላነበባችሁም? አንዱንስ ደግሞ ምን አረገው? እውር አላደረገውም? እስከ ጊዜው ድረስ ፀሐይን አታይም፣ በዛ ቀን ግን ነፍስ ትድናለች አላለውም? የሌሎችን አይን አልከፈተም? ሽባውን አላስነሳም? ደግሞስ ይሄን ያህል ስልጣን አለው አይደል? ስልጣኑ ግን የሰራው ለሚናገረው ነገር ንግግሩን ተከትሎ ነው። በራሳችሁ ስልጣን ነው ነገራችሁን የምታበላሹት። ንቁ። ክፉ ከተናገራችሁ እየሰማችሁ ነው ወይ? እስቲ ቀኔ መልካም ነው በሉ፣ ህይወቴ ያማረ ነው በሉ፣ ሰላሜ ሙሉ ነው በሉ፣ ጤናዬ ሙሉ ነው በሉ፣ እረፍቴ ሙሉ ነው በሉ፣ ስኬት አለኝ በሉ፣ ፍሬያማ ነኝ በሉ፣ ጤነኛ ነኝ በሉ። ዛሬ በሉ በእግዚአብሔር ሕያው ቃል አንደበቴ ተባርኳል፣ ተቀድሷል፣ ተፈውሷል። በራሴም ላይ በሁኔታዎቼ ላይ በነገሮቼ ላይ ከምንም ነገር ይሁን ተነስቼ ክፉ ነገር አልናገርም። ከዛሬ ጀምሮ መልካምን ነገር እናገራለሁ። መልካም ቀኖችን አያለሁ።